ነው ያለሁት? ወይኔ ጉዴ! ኧረ ሰው ያለ የት ነው ያለሁት? ምን ማለት ነው? ሱራፌል ይዞኝ ነው ማለት? ለምን ቅድም አልነገርሽኝም? ቆይ ምንድን ነው የምትለው? ይሄንን ነገር ነው እንዴ እንደቀላል የምታወራው አንተ? በረከት የለም። በጣም ከፈለግሽ መደወል ትችያለሽ። እስካሁን ድረስ የት እንደተደብቅሽ አሁን ያወቅሁት። አገኘሁሽ። ምንም ሀሳብ የሚባል ነገር የለም። ያንን ሰይጣን ሄዶ ለፖሊስ አሳልፎ ከመስጠት ውጪ ምንም ሀሳብ የለም። አዎ አሁን ይልቅ ፍጠኝና የምትፈልጊው ነገር አድርጌ፣ ጊዜ የለንም። ዋናው ማነው? ክፍት ነው ይግቡ። ክፍት ነው ይግቡ። ደህና ነሽ? ደህና ነኝ። ብቻሽን ነሽ እንዴ? አዎ ማለቴ አሁን ወጡ። ምን ነው ፈልግሻቸው? አይ ለነገሩ አንቺን ነው የምፈልገው። እኔ ምን ነው በሰላም? ታዲያ ነይ ቁጭ በያ። ይሄ የማይረባ እንደዚህ መፍጠጡ ማያቆም ከሆነ ችግር ውስጥ ነው የሚገቡ። ወንድሜ ተረጋጋ። ሌላ ችግር መፍጠር ያለብን አይመስለኝም። እንዴት ናችሁ? ሰላም ናችሁ? የስምምነታችን ጉዳይ ከምን አደረሳችሁት? ሳያችሁ ነገር አለሙን ሁሉ ችላ ያላችሁት ነው የሚመስለው። እሱን ለመጠየቅ ነበር የመጣሁት። ከምን አደረሳችሁት? ሰማኛለህ ሰውዬ፣ ሌላ ችግር አልፈልግም። እሺ ከፊት ለፊታችን ዞር በለው። ተረጋጋ ጎረምሳው። እርግጥ ነው መጀመሪያ ብርቱካንን ነው። አሁን ደግሞ ምኞትን በፍቅር ማንበርከከ በጣም ሊያበሳጭ እንደሚችል አውቃለሁ። ትልቁ ነገር ግን እሱ አይደለም። ትልቁ ፖይንት መጀመሪያ የስምምነታችን ጉዳይ፣ ከዛ በኋላ ደግሞ የምኞት ሕክምና ጉዳይ ነው። ገባ? አርፈ ተቀመጥ። እሺ ዙፋኔ፣ ከማንም በፊት ከኔ ጋር ነው መጋፈጥ የምትጀምረው። ደግሞ ለዛች ለማትረባው ሽማ ሂድና ንገራት። አንተንም እሷንም ፍርድ ቤት የሚገትር ማስረጃ ነው ያለኝ። ትሰማኛለህ? ልጇንም እዛው እስር ቤት ትወልደዋለች። እሺ ወንድሜ ና እንሂድ። እዚህ ምንም የሚያስቆም ነገር የለንም። ወይ አልገባኝም ዙፋኔ፣ ስለምን ማስረጃ ነበር ስታወሪ ነበረው? ኧረ እኔ ምንም ማስረጃ የለኝም። ዝም ብዬ ላስፈራራው ነው እንደዛ ያልኩት። በጣም ጥሩ አደረግሽ። ለጊዜው ስለሱ ማሰብ ማቆም አለብኝ። ብርቱካንን ብቻ እንዴት ማግኘት እንዳለብኝ ነው ማሰብ ያለብኝ። እንሂዳው። እሺ ትዳር እንዴት ነው? ቆንጆ ነው፣ ፈጣሪ ይመስገን። ልጄ የመጥፋቷ ምክንያት የእናንተ ትዳር መሆኑ በእውነት በጣም ያሳዝናል። አልገባኝም። ቆይ እንዴት ነው የእኛ ትዳር ምክንያት ሊሆን የሚችለው? እንዴ ቆይ አላቅም ለማለት ነው? ምኑን ነው የማላውቀው? በረከትና ኤልሳ የተጀመረ ነገር እንደነበራቸው ነው። ታውቃለህ ቤኪ፣ በጣም ያሳዘንከኝ ነው። ችዬ የሆነ ነገር ባደርግልህ ምንኛ ደስ ባለኝ ነበር። ይቅርታ። ምን እያደረግሽ ነው ኤልሳ? ኢላ ቤኪ፣ ታውቃለህ የፈለግከውን ነገር ልጠይቀኝ ትችላለህ። ምንም ነገር ቢሆን ጠይቀኝ፣ ምንም ነገር ቢሆን። እሺ
አይዞሽ፣ ብዙ አትመራመሪ። ያው እውነቱን ለማወቅ ስላልፈለግሽ ነው እንጂ ሁሉም ነገር ታውቂዋለሽ። ይኸውልሽ ወይዘሮ ማርታ እዚህ ድረስ ምን ልትይኝ ፈልገሽ እንደመጣሽ ምንም አልገባኝም። ግን እኔ አሁን በጣም ብዙ የምሰራው ስራ አለብኝ። እንደገመትኩሽ ነሽ። ምንም የማይገባሽ ነፈዝ። ይቅርታ፣ እየሰደብሽ ነው? አሁን ከቤት ውጭልኝ። እውነቱን መቀበል ያልፈለግሽው ምናልባት ከሰራተኝነት ስላወጣሽ ነው ልበል? ወይዘሮ ማርታ ይኸውልሽ፣ ለማንኛውም ጥሩ የማዘናጋት ጊዜ እንዲሆንልሽ እመኝልሻለሁ። እሺ? እቺ በሽተኛ የሆነች ሴትዮ ያማታል እንዴ? ማንም መጥቶ ደግሞ በረከትን ጠራጠር ሊያደርገኝ አይችልም። እኔ ቤኪን አምነዋለሁ። ተሳካልሽ? የጠረጠረችው ነገር አለ እንዴ? ከዚህ ከልጅ ጨዋታ መውጣት ነው የምፈልገው። ከዛስ? አልገባኝም። ስምምነታችን ሊቋረጥ ማለት ነው እንዴ? እኔ ማርታ ነኝ የጀመርኩትን ሳልጨርስ ማቆመው? ያንን በረከት ተብየውንማ በቆሙ ሳልቀበረው በፍጹም አላቆምም። እና ሌላ ታዲያ ምን ፈልግሽ? በአስቸኳይ ዙፋንን መጉዳት ፈልጋለሁ። ምን? እንዴት? ዙፋንን ጎዳናት ማለት በረከት ይጨነቃል። ምኞት ደግሞ በድንጋጤ ልቧ ይደፋታል። በአንድ ድንጋይ የሶስት ጠላቶችን ህይወት አመሰቃቀልን ማለት አይደል? ይሄ ነገር ግን ትንሽ አልተጋነንም? ምን ነው ፈራህ እንዴ? እንደ ወንድ ቆፍጠን በል እንጂ። ስርዓት ያዥ አንቺ። እኔ ሱራፌል ነኝ የምፈራው? ስለዚህ ዙፋንን እንዴት መጉዳት እንዳለብህ አንተ አስብበት። በእርግጥ እኔ ከዚህ በፊት ሞክሬው ነበር፣ አልተሳካልኝም እንጂ። ጥሩ፣ እንደዛ ከሆነ የእሷን ጉዳይ ለእኔ ተይው። ምን ነው አላመንሽኝም እንዴ? በአምን ደስ ባለኝ ነበር። ይህንን እንኳን እመኝኝ እስኪ። የእሷን ጉዳይ ለእኔ ተይው አልኩሽ። ጥሩ፣ ከዛሬ ማታ እንዳልፍ። በሱ ምንም ሀሳብ አይግባሽ። አየር ሊቀበል ብላ እኮ ትቻት ነው የመጣሁት። እንዴት ነሽ አንቺ? እኔም አሁን በጣም ደህና ነኝ። ምኞቴ፣ ፊትሽ ትክክል አይደለም። የተፈጠረ ችግር አለ እንዴ? አይ የለም። እርግጠኛ ነሽ የኔ ቆንጆ? ማለቴ ማርታ እዚህ መታ ነበረ፣ ግን ያ ትልቅ ነገር አይደለም። ተዋት። እሺ፣ ቆያች ሴትዮ ከኛ ምንድን ነው የምትፈልገው? አሁንስ በጣም ነው ግራ አይገባኝ። ምናልባት እኮ ልጇ ስለጠፋችባት ሊሆን ይችላል። እንዴ ታዲያ እኔ ምን አደረኩኝ? እኔ ጥፊ ያልኳት እንዴ? ደግሞ ዶክተሩና ራሱ ነግሮኛል በራሷ ጥፋት እንደጠፋች። ታዲያ አሁንም ስለሷ ልናወራ ነው? ልክ ነሽ የኔ ቆንጆ። በቃ እኔ ደክሞኛል፣ ገብቼ ልረፍ። እንዴ ዙፋን ሳትመጣ ደግሞ የሄድክበት ጉዳይስ? እሺ እንዴት ሆነ? ትንሽ ተስፋ አለው ነው ያሉኝ። አንቺ አትጨነቂ እሺ የኔ ፍቅር፣ ሁሉም ነገር ሰላም ነው። እሺ ገብተሽ አትይ።
ና አብረን እንግባ እንጂ። ችግር የለውም። እነዚህ ዙፋን እንጠብቃታለሁ። ግቢ እናተኝ። እዛው እንጠብቃት። ችግር የለውም። ግቢ እናተኝ። የት ነው ያለሁት? ወይኔ ጉዴ! ኧረ ሰው ያለ የት ነው ያለሁት? ጉዴ ፈላ! ኧረ ሰው ያለ! ኧረ ድረሱልኝ! ጉዴ ፈላ! የት ነው ያለሁት? አንተ ማነው? ቆይ ደግሞ ምንድነው ከኔ የምትፈልገው? ይኸውልህ አሁኑኑ ልቀቀኝ እሺ? አለበለዚያ አልለቅህም። አረፈሽ ተቀመጭ። አለበለዚያ አንቺ ላይ ለሚፈጠረው ነገር እኔ ኃላፊነት አልወስድም። አንተ ሱራፊል ነህ እንዴ? በምን አወቅሽ? ድምጽ ያስታውቃል። አንተ ቀሽም ማትረባ! አሁኑኑ ልቀቀኝ። እቺ ብርቱካን ናት አይደል እንዴ እንድታረግ ምትልክህ? ዝጊ። እኔም ማወቅሽ ምንም የሚፈጥረው ለውጥ የለም። አርፈሽ ተቀመጪ እሺ? ወንድ ከሆንክ እስቲ ፍታና አናግረኝ። አርፈሽ ተቀመጪ ብዬሻለሁ። ምንድን ነው ፍቅር? እስካሁን አልመጣችም እንዴ? አልመጣችም ሞቲ። በጣም መሽቷል እኮ ሰዓቱ ራሱ 6 ሰዓት ሆኗል። እስኪ ደውልላት። ተነሳ። ወጥቼ ልፈልጋት በቃ። እሺ በቃ እኔም አብሬ እመጣለሁ። አይሆንም ሞቲ። አንቺ እዚህ መሆን ያለብሽ። እኔ ራሴ ወጥቼ እፈልጋታለሁ። ይኸውልሽ ምናልባት ከመጣች ደውልሽ አሳውቂኝ እሺ? እሺ ራስን ጠብቅ። እሺ ቶሎ እመጣለሁ።
ሁሉም ነገር በቁጥጥር ስር ነው። እንዳልሽው ነው ያደረኩት። አዎ አሁን ይልቅ ፍጠኝና የምትፈልጊው ነገር አድርጌ፣ ጊዜ የለንም። አንቺን የመሰለሽ ቆንጆ ነው እንጂ ስትታገት በጣም ታሳዝናለሽ። እሱም አታመልጭኝ። ዙፋኔ ደህና ነሽ? የት ነበርሽ? ቆይ ደህና ነኝ እንጂ ስንፈልግሽ ነበር እኮ። የት ነበርሽ እስካሁን? ደህና ነኝ። እንትን እቤት እነግርሃለሁ እንጂ። እሺ ቢያንስ ስልክሽን ለምን አላነሳሽልኝም? ስልኬን የራሷን ያዝኩት እነግርሃለሁ። ቤት ወንድሜ፣ አሁን ጥሩ ሰዓት አይደለም። እስካሁን የት ነበርሽ? ሱራፌል እኮ ይዞኝ ነው። ምን ማለት ነው? ሱራፌል ይዞኝ ነው ማለት? ለምን ቅድም አልነገርሽኝም? አይ እንትን ብርቱካን አዛው ነው መሰለኝ ሊያፍነኝ ሞከረ። ምን? ቆይ ታዲያ እንዴት አመለጥሽ? አሁን ቆይ አንቺ ደህና ነሽ? ደህና ነኝ። ተረጋጉ እናንተ አትጨናነቁ። ተው እኔው ማረጉን አውቃለሁ። ቆይ ወንድሜ ተረጋጋ። እኔ ጋር እንዳሳብ አለ። ምንም ሀሳብ የሚባል ነገር የለም። ያንን ሰይጣን ሄዶ ለፖሊስ አሳልፎ ከመስጠት ውጪ ምንም ሀሳብ የለም። አሁን እሱ ስለፈራ በማንኛውም ሰዓት ብጠራው ይመጣል። ከዛ አንተ ከርቀት ሆነ ትከታተለዋለህ። ወደ ብርቱካን ሲሄድ በድብቅ መከታተል ነው በቃ። እንደዚህ ቀላል የሚሆን ይመስልሻል? እርግጠኛ ነኝ ብርቱካን ጋር ሳይሄድ አይቀርም። እሺ ከዛስ? ከዛማ ብርቱካንን አግኝተን እናስፈርማታለን። ጥሩ ሀሳብ ይመስላል። አዎ ጥሩ ሀሳብ ነው። በቃ እኔ ልተኛ፣ ደክሞኛል በጣም። ነገ እናወራለን። ወይኔ በረከት አለቁ። በቃ አንተ አሁን ተረጋጋ። እንዴ አሁን እኮ ዙፋን በጣም ደህና ናት። ይህ ሁሉ ጭንቀት አልፎ በሰላም መኖር ብቻ ነው የምፈልገው። ትንሽ ጊዜ ብቻ ነው በሰላም እንኖር። ደግሞ አልነገረችኝም። ብትነግረኝ ኖሮ እኮ ደርስላት ነበር። የማይመች ሁኔታ ላይ ሆና ይሆናል፣ ግን አንተ በቃ ተረጋጋ። ከዚህ በላይ መታገስ አልችልም። ምኞት በጣም ፈተና በዛብኝ። እንዴ ትንሽ ጊዜ ነው፣ ነገሮች ሊያልፉ ሲል እኮ እንደዚህ ነው። አንተ በቃ ተረጋጋ። ከዚህ በኋላ ግን አንቺም ሆነ ዙፋን ለሚመጣ ከሆነ ዝም አልለው፣ እገለዋለሁ። ችግር የለውም። የእነሱ ነገር ይሄን ያልከበረ ያለ አንተ ብቻ ተረጋጋ። ራስህ እንደዚህ አታስጨንቅ።
ና አሁን ወደ ውስጥ እንግባ። ና ተነስ። ስርዓቷን አስያዝካት አይደል? የሆነ ነገር ተፈጥሯል። ቆይ ምንድን ነው እሱ? ይኸውልህ እኔ ብዙ ነገር እየተበላሸብኝ ነው። መጥፎ ዜና መስማት አልፈልግም። ዙፋን እኔ እንዳገትኳት ታውቃለች እና ማምልጣለች። ቆይ ምንድን ነው የምትለው? ይሄንን ነገር ነው እንዴ እንደቀላል የምታወራው አንተ? ትሰሚኛለሽ? እኔን የመንካት ምንም አይነት መብት የለሽም። እኔ ስፈልግ ብቻ ነው ከአንቺ ጋር የምሰራው። እኔና አንቺ ደግሞ የተገናኘነው ለጋራ ጥቅም መሆኑን እንዳትረሽ። ቆይ እሺ፣ እኔ እናንተ በዚህ ልክ ከተጣላን እንዴት ብለን ነው የጋራ ጠላቶቻችንን ማስወገድ የምንችለው? አይመለከተኝም። እሱ ያንቺ ችግር ነው። እሺ ደግሞ እሱ ማመን ና አትፍራ፣ ቁም እናናግረኝ። አትፍራ። ማን ስለሆንሽ ነው የምፈራ? ማን እንደሆንኩ ጠንቅቀህ ታውቃለህ። ብርቱካን ናት አይደል እንደዛ እንድታረግ የላከች? እና ማን እንደሆነ ካወቅሽኝና ለፖሊስ አመልክቻ። ፖሊስ? እኔን አንተ ፖሊስ አላረገውም። እኔ ብቻዬን እበቃለሁ። ይኸውልሽ በእናትሽ አሁን ጥሩ ሙድ ያለው እሺ፣ ከፊቴ ዞር በይ። ምን ፈልገሽ ነው? የመረዳሽ ነገር አለ? በረከት ማናገር ፈልጌ ነበር የመጣሁት። በረከት የለም። በጣም ከፈለግሽ መደወል ትችላለሽ። አይ ችግር የለውም። ቁጭ ብዬ እጠብቀዋለሁ። ችግር አለ እንዴ? ምን ችግር ሊኖር ይችላል? በረከትን ማናገር ፈልጌ ነበር። ምን ነበር? አንቺ ግን ለስሙ የኢንሳ ጓደኛ ነበርሽ። እሷ ስጠፋ ጠፋሽ አይደል? ይቅርታ ስለምትዩ ነገር ምንም አላውቅም። አዎ ልክ ነሽ። የምታውቂው ነገር የለም። ለማንኛውም በኋላ ተመልሼ እመጣለሁ። ምን ተናገረች? መች እድሉ ሰጥቻት። እንዴት ነው የሄዳችሁበት ነገር ተሳካ? አዎ በረከት ሄዷል። እኔ ግን አላውቅም። በጣም ልቤን እየጨነቀኝ ነው።
እስካሁን ድረስ የት እንደተደበቅሽ አሁን ያወቅሁት። አገኘሁሽ። ምን እንደማደርግሽ እኔ ነው የማውቀው።